ቅዱስ ገብርኤል ደላላ ከሆነ አዎ ይደልላል። ግን እንዲህ የምንለው ክርስቶስ አምላካችን ተሳስቷል ካልክ ብቻ ነው። የሚያጠምቁን የሚያቆርቡን ንስሐ እንድንገባ የሚያደርጉን አባቶች መኖር ስህተት ከሆነ የመጀመሪያው ተሳሳች ራሱ ክርስቶስ ነው። እንደ ጉንፋን ከሀብታሞች ወደ ድሆች የተጋባ ጭንቀት የሚባል በሽታ ነው። ውሎ ወይ ንብ ያረጋል ወይ ዝንብ ያረጋል። ዝንብም ንብም ልሆን አትበሉ። እዚህ ውስጥ አቧራ እየቀሰምክ ቆሻሻ ላይ እየዋለ እዚያ ደግሞ አበባ ቀስማለሁ አይሆንም። በአንድ ራስ ሁለት ምላስ የለም። የቅዱስ ጊዮርጊስ ቤተክርስቲያን ሄደን የምንቆርበው የጊዮርጊስን ነው የክርስቶስን ነው። ስለዚህ የክርስቶስን ስጋ ሳይበላ የክርስቶስን ደም ሳይጠጣ ወደ አብ የሚደርስ የለም። እውነት ነው። እኛ ወደ እግዚአብሔር ቤት ስንመጣ ደስታ የምንለው ምኑን ነው? ስጋዊ ጎደሎ ስለሞላልን ነው ጧፍ የምናመጣው ሻማ የምናመጣው? ወይስ ደግሞ የዛሬ ዓመት ለመቁረብ ፈልጌ ተስዬ ነበረ ለቁርባን እንደበቃ ስላደረገኝ እስኪ አመስግኑልኝ የሚል አንድም ሰው ንስሐ እንድገባ የዛሬ ዓመት ተስዬ ንስሐ እንዲገቡ እኮ መሳል ይቻላል። ክርስቲያኖች እንደው እንዲያገቡ ብቻ አይደለም፣ ሀብታም እንዲሆኑ ጤነኛ እንዲሆኑ ብቻ አይደለም። ይሄ ብቻ አይደለም፣ ስለት ለሰማያዊ ክብር የሚያበቃ ዘላለማዊ ደስታ የሚሰጥ የእግዚአብሔርን ደስታ ለማግኘትም ስለት ይሳላል። እኔ በጣም የሚገርሙኝ ብዙ ጊዜ በጣም የሚያስደንቁኝ ስካንዲኔቪያን የሚባሉ ሀገሮች ላይ ያሉት እና ኖርዌይ ምናምን ያሉት ሀገሮች በምቾት የዓለም አንደኛ ናቸው ይባላል። በጣም ነው የሚገርመኝና ሁል ጊዜ እናገረዋለሁ። የዓለም በቅንጦት አንደኛ ናቸው ይባላሉ። ቅንጦት ድሎት አላቸው ተብሎ ይታሰባሉ። እና የሆነ ጥናት እያየው ቆይቷል ጊዜው። ከዚያስ ራሳቸውን በማጥፋትም አንደኛ ናቸው ይላሉ። አምላካቸውን አተውት ነው የሚጨነቁት። አብዛኞቹ ሃይማኖት የላቸው። ሀብታም ሲሆኑ ሃይማኖት አልባ ሆኑ። አንድ ጉባኤ ላይ እንዲህ የሚል ጥያቄ ተጠየቁ። የእነንትና መዝሙር ብንሰማ ምን ችግር አለው አሉ። ያው ይገባቸዋል አይደል? ታውቁት የለም እንደ እንትና እና ምን ችግር አለው? ኦርቶዶክስ ላይ ያሉ አይደል የዘመሩት እንዴ? በቃ በጌታ ከሆኑ በኋላ ቢሄዱስ ምን ችግር አለው አይነት ነገር። የሚያምር ቤት ውስጥ ገብታችሁ ሬስቶራንት በጣም ሙያ ያለው ሼፍ የሰራው ምግብ የሚያምር የሚጣፍጥ ምግብ በቆሸሸ ትሪ ቢመጣ ትበሉታላችሁ? በእኔ በቀር ወደ አብ የሚገባ ማንም የለም፣ እውነትም ሕይወትም መንገድ እኔ ነኝ የሚል አለ። ከዚህ ቃል ትምህርት ቢሰጥ የሚል ነው። ይሄ ቃል የሚገኘው በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ነው። በእኔ በቀር ወደ አብ የሚገባ የለም። እስኪ እንዳንረሳሳ እስኪ አብራችሁ በእኔ በቀር በሉ እስኪ ወደ አብ የሚገባ የለም፣ እውነትም ሕይወትም መንገድም እኔ ነኝ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ምን ማለቱ ነው? ቃሉ ከላይ ያለውን ባጭሩ ነው ተመልከቱ ክርስቲያኖች። እዚህ ቃል ላይ ክርስቶስ አምላካችን ደቀ መዛሙርቱን ምን አላቸው መሰላችሁ? እኔ ወደ አባቴ እሄዳለሁ፣ ስፍራም አዘጋጅላችኋለሁ፣ እናንተም እኔ ወደማዘጋጅላችሁ ስፍራ ትመጣላችሁ አላቸው። ስለ እርገቱ እየነገራቸው ነው። ይህን ጊዜ ቶማስ ፈጠን አለና ያለ ወትሮ ምን አለ? ጌታ ሆይ አንተ ወዴት እንደምትሄድ እኮ እኛ መንገዱን አናውቅም አለ። ቶማስ ሐዋርያው ቶማስ አንተ ወዴት እንደምትሄድ እኛ መንገዱን ምን አንልም አናውቅም ሲለው ክርስቶስ አምላካችን ምን አለው? በእኔ በቀር ወደ አብ የሚገባ የለም፣ እውነትም ሕይወትም መንገድም እኔ ነኝ። የምትሄደው በእኔ በኩል ነው። ሌላ መንገድ ያለ እንዳይመስል የሆነ በሰማርያ በኩል በኢያሪኮ በኩል ወይ ደግሞ በገሊላ በኩል የሚኬድበት አይደለም። ይሄ የሰማይ ክብር ነው። ስለዚህ ወደ ሰማይ ዓለም የምትመጡ ደግሞ በእኔ በኩል ነው። ታዲያ እስኪ ክርስቲያኖች ይሄ ቃል ቅዱሳን አያስፈልጉም ማለት ነው? ምን ያገናኘዋል? ከቅዱሳኑ ጋራ እግዚአብሔር ካከበራቸው ጋራ ምን የሚያገናኘው ነገር አለ? እውነት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከወልድ በቀር ወደ አብ መግቢያ መንገድ እንደሌለ ትመሰክራለች። ምን ማለቱ ነው ያላችሁ እንደሆነ እዚህ ወንጌል ላይ በጣም ባጭሩ አንዷን ምክንያት ተናግሬ ወደ ነጥቡ እገባለሁ። ወደሚያያዘው ነጥብ ማለት ነው። ክርስቲያኖች በእኔ በቀር ወደ አብ የሚሄድ የለም የሚገባ የለም ማለት እኛ አባታችን ሆይ በየት የምትኖር እንላለን? አቤት አባታችን ሆይ ስትሉ እስኪ ልጠይቃችሁ፣ እግዚአብሔር ኢየሱስ ክርስቶስን ነው ወይስ እግዚአብሔር አብን ነው ወይስ እግዚአብሔር መንፈስ ቅዱስን ነው? ከሶስቱ የትኛውን ነው? አቤት ምን አላችሁ?
እስኪ ወንዶች ትንሽ ሰዓት ይወስዳል ይሄ ጥያቄ እንኳን እስኪ ንገሩኝ እናንተ ከሥላሴ ወልድን ነው አብን ነው ወይስ መንፈስ ቅዱስን ነው? አቤት እስኪ እህቶች እናቶች ደግሞ ማንን ነው? ጥሩ ጭብጥ አለ ማለት ነው። መሀል ላይ ወልድን ነው አብን ነው የሚል ነገር ሰምቻለሁ። ሶስቱንም ነው። አንድ አባት ነው ያለን፣ ሶስት አባት የለንም። ስንት አባት የለንም? ስንት አባት የለንም? ስንት አባት አለን? አብ ወልድ መንፈስ ቅዱስ አንድ አባት ናቸው ለኛ። አንድ አምላክ ናቸው ለኛ። አንድ እግዚአብሔር ናቸው ለኛ። አንድ ጌትነት ያላቸው ናቸው ለኛ። አባታችን ሆይ ብለን እንድንጠራ ግን ከመንፈስ ቅዱስና ከአብ ጋር ያገናኘን አባት ብለን እንድንጠራ ምክንያት የሆነን ማን ነው የሚለውን ቤተክርስቲያናችን ስታስተምር ታውቃላችሁ። ኢየሱስ ክርስቶስ ነው። እሱ የሰው ልጅ ሆነ። እሱ የምን ልጅ ሆነ? ድንግል ማርያም ሰው ናት ወይስ ሌላ? እሱ የሰው ልጅ ሆነ ከድንግል ማርያም ተወልዶ። እሱ ከድንግል ማርያም ተወልዶ የሰው ልጅ ሲሆን እኛ ደግሞ በተቃራኒው የማን ልጆች ሆንን? ዮሐንስ 1:12 ላይ በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ስለዚህ የተወደዳችሁ ክርስቲያኖች የልጅነት ስልጣን የተሰጠን የእግዚአብሔር ልጆች የመሆን ስልጣን የተሰጠን ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ የሰው ልጅ ሲሆን ነው። ስለዚህ እግዚአብሔር አብን አባታችን ያልነው፣ እግዚአብሔር መንፈስ ቅዱስን አባታችን ያልነው፣ ወደ አብ የደረስነው ወደ መንፈስ ቅዱስ የደረስነው በማን በኩል ነው ማለት ነው? አቤት በኢየሱስ ክርስቶስ በኩል ነው። ስለዚህ ወደ አብም ብቻ አይደለም ወደ መንፈስ ቅዱስም የምንደርሰው በኢየሱስ ክርስቶስ በኩል ነው። ይሄን ለማለት ነው። እሱ ባይወለድ ማን ወደ አብ ይደርሳል? ማን ወደ መንፈስ ቅዱስ ይደርሳል? ወደ ራሱም አንደርስም። ስለዚህ እሱ ወደኛ መጣ። ቅዱስ ቄርሎስ ሲናገር ይሄንን ሃይማኖተ አበው የሚባለው መጽሐፍ ቅዱስ ቄርሎስም ድርሰት አለው። እዚያ ላይ ምን ይላል? ወረደ ከመያይርገነ ለነ ሀበ ሀገሩ አርያማዊ ሀበ ሀሎ ወላዲሁ። እኛ ወደ ላይ ወደ ሰማያት መሄድ ሲሳነን እሱ ወደኛ መጣ። እሱ ወደኛ ምን አለ? እኛ ወዴት መሄድ ሲሳነን? ወደሱ መሄድ ሲሳነን እሱ ወደኛ መጣና ወደ አባቱ ወደ አርያም ወሰደን፣ አሳረገን፣ ከፍ ከፍ አደረገን ይላል። አያችሁት? እሱ ወደ ምድር መጣና ወደ ሰማይ ወሰደን፣ ወደ አባቱ አቀረበን ይላል። ወደ ማን አቀረበን? ስለዚህ ወደ እግዚአብሔር አብ የቀረብንበት መንገዳችን እሱ እንደሆነ እኛስ ምን አለ? ገብርኤል ቅዱስ ገብርኤል ወደ እግዚአብሔር አብ አቅርቦናል። ቅዱስ ገብርኤል ሰው ሆኖ ሥጋ ለብሶልናል አለ እንዴ? ቅዱስ ሚካኤል ሰው ሆኖ ሥጋ ለብሶልን ወደ አብ ደርሰናል አለ እንዴ? አላልም። በሌላ መንገድ በኔ በቀር ወደ አብ የሚገባ የለም አለ። አባቴ ወደ አዘጋጃት ወደ መንግሥተ ሰማያት የሚገባ የለም ከኔ በቀር አለ። እውነት ነው። ከሱ ከእግዚአብሔር ከኢየሱስ ክርስቶስ በስተቀር ወደ መንግሥተ ሰማያት መግቢያ ሌላ ሥጋና ደም የለም። ይሄ ማለት መሰላችሁ? ለምሳሌ በክርስቶስ ሥጋና ደም ሳይቆርቡ ሚካኤል አባቴ ገብርኤል አባቴ ማለት ጥቅም አለ የለውም? እስኪ ንገሩ። አቤት ምንም ጥቅም የለውም። በክርስቶስ ሥጋና ደም ሳይከብሩ ተክለ ሃይማኖት አማልደኝ ማለት ብዙ ጥቅም የለውም። እኛ ቅዱሳንን ሁሉ ያወቅናቸው በአምላካችን በኢየሱስ ክርስቶስ ወይም ደግሞ በራሱ በእግዚአብሔር ነው። እግዚአብሔር ያላወቃቸው ቅዱሳን እኮ እኛ አናውቅም። አዎ አማልዱን የምንላቸው ጊዜ አለን፣ ሁኔታ አለ። ወደ ሥጋውና ወደ ደሙ እንድንቀርብ አማልዱን ማለት እንችላለን። ሥጋውንና ደሙን የሚተካ የቅዱሳን አገልግሎት ግን የለም። ይሄን እንድታውቁት ቤተ ክርስቲያንም እንዲህ ብላ አታስተምርም። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል እንጂ ቃሉ። አሁን እስኪ ሌላ አሁን የተክለ ሃይማኖት ቤተ ክርስቲያን ሰራ።
የተክለ ሃይማኖት ቤተክርስቲያን ውስጥ የሚፈተተው ስጋ የተክለ ሃይማኖት ነው ወይስ የክርስቶስ ነው? እስኪ ንገሩ። የጊዮርጊስስ? የቅዱስ ጊዮርጊስ ቤተክርስቲያን ሄደን የምንቆርበው የጊዮርጊስን ነው የክርስቶስን ነው? ስለዚህ የክርስቶስን ስጋ ሳይበላ የክርስቶስን ደም ሳይጠጣ ወደ አብ የሚደርስ የለም። እውነት ነው። በክርስቶስ ደም ሳይዋጅ በክርስቶስ ደም ቤዛነት ሳያገኝ ወደ አብ ወደ መንፈስ ቅዱስ የሚደርስ ማንም የለም። ስለዚህ የተወደዳችሁ ክርስቲያኖች አሁን እኛ የክርስቶስን ደም የክርስቶስን መስቀል የክርስቶስን ማዳን የሚተካ የቅዱሳን አገልግሎት አለ የሚል ትምህርት የኦርቶዶክስ ቤተክርስቲያን የላትም። በየትኛውም መልአክ በየትኛውም ሰማዕት በየትኛውም ጻድቅ ቤተክርስቲያን ውስጥ የሚፈተተው አንድ ስጋና ደም ነው። እሱም የማን ነው? አቤት። ስለዚህ ወደ አብ መቅረቢያችን ወደ መንግስተ ሰማያት መግቢያችን የክርስቶስ ስጋና ደም በውሃው ተጠምቀን ከጎኑ በፈሰሰው ውሃ ተጠምቀን ከጎኑ የከፈሰሰውን ደም ጠጥተን የዘላለም ሕይወት እናገኛለን። ስለዚህ የተወደዳችሁ ክርስቲያኖች በእኔ በቀር ወደ አብ የሚገባ የለም ማለት ነገረ ድህነትን ያሳያል። ነገረ ድህነት የዳንበትን ታላቅ ምስጢር ያሳያል። የመጀመሪያው ምክንያት ነው። ሌሎቹን ሐሳቦች ደግሞ ሌሎቹ መምህራን ሌላ ጊዜ ይንገሯችሁ። አሁን ግን እኔ መንገድ ነኝ ያለ ጌታ በደንብ ስሙ። በእኔ በቀር ወደ አብ የሚሄድ ማንም የለም ያለ አምላክ መድኃኔዓለም መንገዱ ወደ ሌላ መንገድ ሲልክ እናያለን መጽሐፍ ቅዱስ ላይ። ሰዎች ይህንንስ እንዴት አለፉት እንዴት ዘለሉት ብለን እንጠይቃለን። ሁላችሁም የምታውቁት የተለመደ ሐሳብ ልንገራችሁ። የማቴዎስ ወንጌል ምዕራፍ 8 ቁጥር 1 አንድ ለምጻም ወደ ጌታችን ወደ ኢየሱስ ክርስቶስ ቀረበ። በደንብ ስሙ። አንድ ለምጻም ወደ ማን ቀረበ? እየሰማችሁ ነው አይደል? ወደ ማን ቀረበ አልኳችሁ? ወደ ጌታችን ወደ ኢየሱስ ክርስቶስ ቀረበና አድነኛ ነው። ጌታችን ኢየሱስ ክርስቶስም እወዳለሁ ከለምጽ ንጻ እንደ ሃይማኖት ይሁንልህ ብሎ አዳነው። ከዳነ በኋላ ምን እንደሆነ ምን እንዳደረገ ክርስቶስ ምን እንዳደረገ ታውቃላችሁ? ሁር አፍትን ርእሰከ ለካህን በከማ አዘዘ ሙሴ ወአብ መባከ በእንተ ዘነጻይከ እምለምጽከ። ከለምጽ ስለዳንክ ሙሴ እንዳዘዘ መጀመሪያ ራስህን ለካህን አሳይ፣ መባህን አቅርባል። ራስህን ለካህን ምን በል? ክርስቲያኖች እኔ መንገድ ነኝ ከኔ በቀር ወደ አብ የሚገባ የለም እያለ የገነት የመንግስተ ሰማያት በር የሆነው መንገድም ሕይወትም የሆነው ክርስቶስ ከሰማይ የወረደልን የሰማይ መንገድ ክርስቶስ ወደ ፍጡራን ሲልከው አያችሁት? ይሄን በለምጽ የተመታ ሰው ፈጣሪውን ያገኘ ሰው መንገዱን ያገኘ ሰው ወደ አብ መዳረሻ መንገድ የሆነውን እሱን ክርስቶስን ያገኘ ሰው እንዴት ወደ ፍጡር ይሄዳል? ግን አደረገው፣ በቃ። ትላንት መምህር ዘለዓለም ሲያስተምሩ ሰምታችኋል የነበራችሁ ሰዎች። ጽንስ በማህፀን ዘለለ ሲባል በዮሐንስ ገድል ላይ ቢጻፍ እዩት። እነዚህ ኦርቶዶክሳውያን ጽንስ ዘለለ ይላሉ፣ የማያመጡት ነገር የለም እያሉ ያፌዙብን ነበር። አሁንም ይሄ በሌላ ታምር ላይ ተጽፎ ቢሆን ፌዘኞች አይለቁትም ነበር። መጫወቻ መሳለቂያ ነበር የሚያደርጉት። ክርስቶስ ካዳነው በኋላ እንዴት ወደ ፍጡር ይሄዳል? መንገድና ሕይወት የሆነው ክርስቶስ ከፈወሰው ካዳነው በኋላ እንዴት መስቀል ወደ ተሸከመ ተራ ፍጡር ወደ ሆነ ካባና ቀሚስ ወደ ለበሰ ፍጡር እንዴት ይሄዳል ብለው በእኛ መጽሐፍ መሳለቃቸው አይቀርም ነበር። እውነቱ ግን ተሸክመውት በሚዞሩት መጽሐፍ ቅዱስ ላይ ራሱ ክርስቶስ ካዳነው በኋላ ወደ ፍጡር ላከው። ካህን ፍጡር ነው? ፈጣሪ ነው? አቤት! ለዛሬዋ ቤተ ክርስቲያን እኮ መሰረት እየጣለ ነው። ክርስቲያኖች በመዳናችን ላይ የፍጡራን አገልግሎት ቢያቆም ኖሮ ማያስፈልግ ቢሆን ኖሮ በቃ እኔን አግኝተሃልና በሙሴ ወንበር ወደ ተቀመጡ ወደ ካህናት እንዳትሄድ ብሎ የመጀመሪያውን ትእዛዝ የሚያዘው ራሱ ክርስቶስ ነበረ። ግን በእኛ ድህነት ላይ ሰዎችን ድርሻ እንዲኖራቸው ራሱ ክርስቶስ ፈለገ። በእኛ ድህነት ላይ ካህናቱም ድርሻ እንዲኖራቸው ፈለገ። ስለዚህ ራሱ
ፈጣሪያችን ክርስቶስ ወደ ፍጡር ሰዎችን ላከ። ፍጡር ወደ ፈጣሪ ሰዎችን ላከ። መጀመሪያ ፈጣሪ በሉ ወደ ፍጡር ሰዎችን ላከ። እንዳትረሱት። ፈጣሪ ወደ ፍጡር ምኖቹን ላከ? ከዳነ በኋላ የዳነ ሰው ወደ ፍጡር ለምን ይሄዳል? ዛሬ ብዙዎች የሚያፌዙበት የመጽሐፍ ቅዱስ ቃል ሳይገባቸው ላንተ መዳን ሚሰዋልህ ካህን ሚጸልይልህ ካህን አያስፈልግም ነው። ራሱ ክርስቶስ ካዳነው በኋላ እወዳለሁ ንጻ ብሎ ከፈወሰው በኋላ ራስህን ለካህን አሳያለ። ማን ነው? ክርስቲያኖች አረ ንገሩኛ፣ ማን ነው ራስህን ለካህን አሳያለ? ማቴዎስ እኮ አይደለም ራስህን ለካህን አሳይ ብሎ የተናገረ ራሱ ክርስቶስ ነው። ስለዚህ ደላላው ካህን ከሆነ አዎ ይደልላል። እንዲያው ቅዱስ ገብርኤል ደላላ ከሆነ አዎ ይደልላል። ግን እንዲህ የምንለው ክርስቶስ አምላካችን ተሳስቷል ካልክ ብቻ ነው። በእኛና በእግዚአብሔር መካከል የቅዱሳኑ መኖር የካህናቱ መኖር የሚያጠምቁን የሚያቆርቡን ንስሐ እንድንገባ የሚያደርጉን አባቶች መኖር ስህተት ከሆነ የመጀመሪያው ተሳሳች ራሱ ክርስቶስ ነው። ግን ክርስቶስ ይሳሳታል እንዴ? የማይሳሳተው ክርስቶስ ስልጣነ ክህነትን የሰጣቸው ቅድስና ጽድቅን የሰጣቸው ክርስቶስ አምላካችን ራስህን ለካህን አሳያለ። ክብር ለአባቶቻችን ካህናት ይሁንልን። ክብር ወደ እግዚአብሔር ለሚደልሉልን አባቶች። እነሱ ለእውነተኛ ክርስቶስ ደላሎቻችን ናቸው። በቃ ከሆኑ ናቸው። እንዲያውም ደላሎች ናቸው። ያለ ጥቅም የሚደልሉ ጥቅም ሳይዙ ከሻጭና ከገዢ ምንድነው የሆነ ነገር ሳይፈልጉ ወደ ክርስቶስ ሰዎችን የሚያደርሱ። ለማንኛውም ባንቺ መዳን የሰዎች ጣልቃ ገብነት አያስፈልግም ለሚሉ ጣልቃ ገቦች፣ ባንተ መዳን የሰዎች ጣልቃ ገብነት አያስፈልግም ለሚሉ ጣልቃ ገቦች ይሄው ቃሉ ምንም ሌላ ታሪክ መጥቀስ አያስፈልግም። ከለምጹ ከዳነ በኋላ ከለምጹ ከተፈወሰ በኋላ ይሄ ታማሚ ራስህን ለማናሳይ ተባለ። ፈጣሪ ወደ የተላከ ሰዎችን አቤት ይሄ በተደጋጋሚ በሉቃስ ወንጌል ምዕራፍ 17 ላይ ተጠቅሷል። ገብታችሁ አንብቡ። 10 ለምጻሞችን አዳነ፣ ሂዱ ራሳችሁን ለካህናት አሳየዋል። ይሄ የተለመደ ነው። ታዲያ ክርስቲያኖች መንገድ እኔ ነኝ ያለ በእኔ በቀር ወደ አብ የሚመጣ ማንም የለም ያለ ጌታ አሁን ደግሞ ያዳናቸውን ሰዎች ሂዱ የሚል ለምን ይመስላችኋል? ክርስቲያኖች እኛም አባታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የራሳችን ድህነት የምንፈጽምባቸው ስርዓቶች እንዳሉ እየነገረን ነው። ከዚህ ስርዓት እንድንወጣና የነሱ መራገጫ እንድንሆን ያለ ከልካይ እንዲያደነዝዙን የሚፈልጉ ሰዎች መጫወቻ ሊያደርጉን ፈልገው ካልሆነ አምላካችን ክርስቶስማ በእኛና በሱ መካከል ስልጣን ያላቸው ካህናትን ቅድስና ያላቸው አባቶችን ጣልቃ ሲያስገባ አይተናል፣ ትላንትን በተማርነው ትምህርት። ስለዚህ እንዲህ ከሆነ እስኪ ይሄ ደስታችን በአምላካችን በኢየሱስ ክርስቶስ ያለው ሁለቱን ደስታ አይተናል። አምላካችን መድኃኒታችን ኢየሱስ ክርስቶስ ለኛ የደስታ ምክንያት የሚሆኑ ቅዱሳንን እንዴት እንዳከበራቸው አይተናል። አሁን በዚህ ጥቅስ ቀጥሎ ደግሞ ማሳረጊያ እንዲሆነን እስኪ ምን አይነት ደስታዎች አሉ ቢል ሶስት ነገሮችን እኔና አጠር አድርገን ትምህርቱን እንቋጭ። 3 ነገሮች ብቻ እየሰማችሁ ነው አላችሁላችሁ። ያው የዚህ ዘመን ሰው እንደምታውቁት ብዙ ነገሩ አያስተማምንም። ሃርድዌሩ ቢቀመጥ ሶፍትዌሩ የለም። ያው አካሉ ይኖራል፣ ሐሳቡ ላይ ኖር ይችላል ብዬ ነው። ሐሳባችሁም አካላችሁም አብሮ አለ ሲም ካርዱን ጥሎ የመጣ ቀፎ እንዳይኖር ብዬ ነው። እንግዲህ እስኪ አለን በሉ አላችሁ። እግዚአብሔር ከሁላችን ጋር ነው። የመጨረሻ 3 ነገሮችን ደግሞ መኖራቸውን እያየሁ ነው። እሺ እግዚአብሔር ይቀበል።
በነገራችን ላይ እልል በሉ ሲባል አመስግኑ ሲባል ትምህርቴን ተውት፣ ርዕሴ ስላልሆነ ትቼዋለሁ። ለማንኛውም ግን እልልታው ዝም ብሎ መድረክ ማድመቂያ እንዳይመስላችሁ። የሚገርማችሁ አይነ ስውር ግን ደግሞ የሚሰማ ሰይጣን አለ። አይነ ስውር ሆኖ የሚሰማ ጆሮው የሚሰራ አይኑ የማይሰራ ሰይጣን አለ። ምን አልኳችሁ? ጆሮው የሚሰማ አይኑ ግን የጠፋ ሰይጣን አለ። ስጋ የለበሱ አጋንንት ማለት ነው። እና እነሱ እልል ስንል ጭብጨባውን ስናሰማ ይሄ መንፈሳዊ ጭብጨባ ነው፣ የፖለቲካ የካድሬ ጭብጨባ ስላልሆነ ያቃጥላቸዋል፣ ይገርማቸዋል። ስለዚህ እልልታችንም ደወሉ ራሱ ጻዋ ለዲያቆኑ እያለ አይደል ዋናው። ይሄ የታወረ ሰይጣን ካለ እየተደናበረም ቢሆን ከግቢው እንዲወጣ ደወሉ ያስፈልጋል። ከደወሉ ጋር እልልታችን ጭብጨባችንም አጋንንትን የሚያባረር የሚያቃጥል ነው። ስለዚህ አጋንንትን ማባረር ከፈለጋችሁ በደንብ ማጨብጨብ ሁልጊዜ ማለት ነው እና ዝም ብሎ መድረክ ማድመቂያ እንዳይመስለው። አጋንንትን ያቃጥላል፣ የእውነት ያቃጥላል። በኋላ በዝማሬው በደንብ እልል ትላላችሁ። እስኪ ሶስት ነገሮች ምንድነው የምነግራችሁ? ደስታ ጊዜያዊና ዘላለማዊ አለ። ደስታ ጊዜያዊና ምናዊ ያልኳችሁ? አቤት ዘላለማዊ የሆነ ደስታ፣ የዘላለም ደስታ አለ፣ የጊዜው ደስታ አለ። ጊዜያዊ ደስታ ምንድነው? ዘላለማዊስ ምንድነው ያላችሁ እንደሆነ በመጽሐፈ ኢዮብ ምዕራፍ 20 ቁጥር 5 ላይ እንዲህ የሚል ቃል አለ። መጀመሪያ ጊዜያዊ ደስታ የሚባለው እግዚአብሔራዊ ያልሆነ ደስታ ጊዜያዊ ነው። ምናዊ ያልሆነ አልኳችሁ? ይሄ ደስታ የተፈጸመ የሚለው ዮሐንስ መጥምቅ ቃል ወደ እግዚአብሔር መድረስና ማድረስ የደስታ ሁሉ ፍጻሜ ነው። ይሄ ደስታ ጊዜያዊ አይደለም። ጊዜያዊ ደስታ ግን አለ። መጽሐፈ ኢዮብ ላይ ያለው ቃል እንዲህ የሚል ቃል ነው። ኢዮብ 20 ቁጥር 5 ላይ የኃጢአተኛ ፉከራ አጭር መሆኑን የዝንጎችም ደስታ ቅጽበት መሆኑን አታውቁምን? የዝንጎች ደስታ ቅጽበት፣ የዝንጎች ደስታ ምንድነው አለ? እኔ በሌላ አማርኛ ልንገራችሁ፣ የቀበሮ ደስታ ይባላል። የምን ደስታ አልኳችሁ? ቀበሮ በጣም ይደሰታል፣ ታውቃላችሁ? በጣም ነው የሚደሰተው። እንደ ቀበሮ ደስተኛ የለም። እና የድሮ መቅድመ ወንጌል ላይ ያለ ነው። ዝም እየተረት እንዳይመስላችሁ ምነግራችሁ። መቅድመ ወንጌል የሚባል መጽሐፍ እዚያ ላይ የተጻፈው ነው። እና ምን ይላል? ቀበሮ ምግብ ፍለጋ ይወጣል። እንደምንም ደክሞ ምግብ ያገኛል። ምግብ አገኘው ብሎ ከምግቡ የተነሳ ሲዘል በጣም ሲፈነጥዝ ማሩ ያለበትን ቦታ አልፎት ዘሎ ይሄዳል። ፈንጠዝያ ማሩ የጣዝማ ማሩን ያስረሳው ያለበትን ቦታ ያሳጠዋል። በጣም ሲዘል ሲፈነጥዝ ከደስታው ርቆ ይሄዳል። ሲዘል ማሩን ያጣዋል። ሲዘል ምኑን ያጣዋል? ሳይዘል ያገኘውን ደስታ ሲዘል ያጣዋል። ስለዚህ ዘሎ ሲበቃው ሲደክመው አሁን ማሩን ልብላ ብሎ ዞር ሲል ማሩ የለም። በጣም እንደገና ቢፈልግ ዳግማ ያገኘው። እንደተራበ ወደ ዋሻው ይመለሳል ይላል። እንደተራበ ወደ የት ይመለሳል? ዝላይ የበዛበት ይሄ የሚይዘውን ሳይዝ መራቅ ካለበት ቦታ ርቆ ከሌለበት ቦታ ርቆ ያለ ቀበሮ በጣም ሲፈነጥዝ በጣም ሲዘል ሳይዘል ያገኘውን ደስታ ሲዘል ሲፈነጥዝ ያጣዋል። በዚህ ምክንያት ራሱን ለረሃብ ያጋልጣል። ራሱን ለከፋ ረሃብ አጋልጦ ይሰጣል። የአሁን ዘመን ቀበሮ ግን ይላሉ ሰዎች ተርጓሚዎች፣ የአሁን ዘመን ቀበሮ ግን ገርማል እኮ ለካ ዘመኑ ሰውን ብቻ አይደለም የለወጠው፣ ቀበሮውንና እንስሳቱን አራዊቱን ሁሉ አሰልጥኗል። ይገርማል። የዚህ ዘመን ቀበሮ ግን በአንድ እግሩ የጣዝማ ማሩን ይዞ ነው የሚዘል ይላል ትርጓሜ። አይገርም? እንደ ዝንጎች ቀበሮዎች ወይም እንደ ዝንጉ ሰዎች ቅጽበት እንዲሆንበት አይፈልግም ደስታው። መዓር የተባለ ክርስቲያኖች በትርጓሜ እመዓር ወሶከር ጥመኒ ለአፉየ ቃልህ ከመዓርም ከስኳርም ይልቅ ጣፈጠኝ የተባለለት መድኃኔዓለም ክርስቶስ የኛ ማር ነው። ከአበባ የተቀሰመ ማር። ከምን የተቀሰመ አልኳችሁ? አበባዋ ድንግል ማርያም ናት። ከአበባዋ ከድንግል ማርያም የተቀሰመው ማር ደግሞ ክርስቶስ ነው። ከአበባዋ ከንጹህ አበባ
ከተቀደሰችዋ አበባ የተቀሰመው ማር ደግሞ ማን ነው አልኳችሁ? አቤት! ሰዎች ይህንን ደስታ የሚሰጥ ዘለዓለማዊ ደስታ የሚሰጠውን ማር ሳይዙ ሚፈነጥዙ ከሆነ ደስታቸው የዝንጎች ነው። የዝንጎች ቶሎ ያልቃል፣ ይበተናል። ስለዚህ የተወደዳችሁ ክርስቲያኖች ደስታችን ፍጹም እንዲሆን ምን ያስፈልገናል የሚለውን ደግሞ ቀጥለን እንመልከትና ወደ ማሳረጊያችን ሐሳብ እንሄድ። ደስታችን ፍጹም እንዲሆን ምን እናድርግ? በዮሐንስ ወንጌል ላይ የተጻፈ የእግዚአብሔርን ቃል እነግራችኋለሁ። የዮሐንስ ወንጌል ምዕራፍ 16 ቁጥር 22 ላይ እንግዲህ እናንተ ደግሞ አሁን ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም የሚወስድባችሁ የለም እንደሚለው የማይወሰድ ደስታ ትፈልጋላችሁ? እንደ ዮሐንስ መጥምቅ ፍጹም የሆነ ደስታ ከፈለጋችሁ እንዲህ ይለናል ክርስቶስ አምላካችን፣ እስካሁን በስሜ ምንም አልለመናችሁም፣ ደስታችሁ ፍጹም እንዲሆን ለምኑ። ደስታችሁ ፍጹም እንዲሆን ምን በሉ? ክርስቲያኖች ደስታም ከእግዚአብሔር ለካ ይለመናል። ታዲያ ሀብት ስጠኝ የሚል ደስታ አይደለም፣ ንብረት ስጠኝ የሚል ደስታ አይደለም። ያው ብዙ ጊዜ ታውቃላችሁ ስለት እዚህ አላቅም፣ እዚህ ካቴድራል ላይ የተወሰነ ቀን ለንግስ መጥቻ ቃለሁ፣ ግን እንዴት እንደሆነ ብዙ አላቅም። ብዙ ጊዜ አይደለም። እናንተ እግዚአብሔር ሰምቶኛል ስለቴን ስትሉ ምን ስለት ታስገባላችሁ? አንዳንዶቹ ልጄ አሜሪካ እንድትሄድ አውሮፓ እንዲሄድ እንትን ሀገር እንዲሄድ ተስዬ ነበረ እና ሲጀመር ሁለት ነገር እሺ አንዱን ልንገራችሁ። ከሀገር መውጣት ስለት የሚሆንባት ሀገር እንዴት ናት? ይች ሀገር ግን ስለት መሆን እኮ አይደለም። ደግሞ አሁን አደባባይ ላይ ከታቦት ጋር ታቦት አቆሞ ንገሩልኝ የሚያዝብል ስለት የሚገርም እኮ ነው። በስለት የምንወጣባት ከሷ ለመልቀቅ። ለማንኛውም ድንግል ማርያም ደግሞ በስደት የመጣችበት ነው። ዘጠኙ ቅዱሳን ደግሞ እዚህ ሀገር ላይ የመጡበት ነው። ያውም ከቤተ መንግስት የፖለቲካ ስደተኞች አይደሉም፣ የሃይማኖት ስደተኞች ናቸው። ዘመን የወለደውን ንጉሥ የወደደውን ብለው መኖር ይችሉ ነበር፣ አላደረጉትም። ወደ ሀገራችን ወደ ኢትዮጵያ መጥተው ጤዛ ለሰው ድንጋይ ተንተርሰው ገዳማትና ሀገር ሲሰሩ ቆይተዋል። እና አርባ ምንጭ ከተማ ዝም ብሎ የሆነ መንግስት የሰራት ከተማ እንዳትመስላችሁ፣ እና አቡነ አረጋዊ የሰሯት ከተማ ናት። አርባ ምንጮች የፈለቁበትንም ታሪክ ምናልባት ብዙ ጊዜ ሰምታችሁ ይሆናል። የቅዱሳኑ ድምር ውጤት ነው። ገዳማትንም ሀገርንም ሲገነቡ ቆዩ። ከቤተ መንግስት እየወጡ ወደዚህ ወደ ኢትዮጵያ መጥተዋል። ክርስቲያኖች እኛ ወደ እግዚአብሔር ቤት ስንመጣ ደስታ የምንለው ምኑን ነው? ስጋዊ ጎደሎ ስለሞላልን ነው ጧፍ የምናመጣው ሻማ የምናመጣው? ወይስ ደግሞ የዛሬ ዓመት ለመቁረብ ፈልጌ ተስዬ ነበረ ለቁርባን እንደበቃ ስላደረገኝ እስኪ አመስግኑልኝ የሚል አንድም ሰው እኔ ሰምቻለሁ። ንስሐ እንድገባ የዛሬ ዓመት ተስዬ ንስሐ እንዲገቡ እኮ መሳል ይቻላል። ክርስቲያኖች እንደው እንዲያገቡ ብቻ አይደለም፣ ሀብታም እንዲሆኑ ጤነኛ እንዲሆኑ ብቻ አይደለም፣ ይሄ ብቻ አይደለም። ስለት ለሰማያዊ ክብር የሚያበቃ ዘላለማዊ ደስታ የሚሰጥ የእግዚአብሔርን ደስታ ለማግኘትም ስለት ይሳላል። እና ደስታችሁ ፍጹም እንዲሆን ለምኑ አለ ክርስቶስ አምላካችን። እስኪ አብራችሁ በሉ፣ ደስታችሁ ፍጹም እንዲሆን በሉ፣ ለምኑ። ደስታችሁ ፍጹም እንዲሆን ምን በሉ? ክርስቲያኖች ደስታችሁ ፍጹም እንዲሆን ከማን ምን ትፈልጋላችሁ? እኛ ብዙ ጊዜ ደስታችን ፍጹም ይሆናል ብለን የምናስበው ኪሳችን ሲሞላ፣ ጓዳችን የሆነ ነገር ሲበዛለት፣ የሆነ ጓዳችን ሲትረፈረፍ ነው ሙሉ ምን ደስታ ይገኛል ብለን የምናስበው። ግን እንደዛ አይደለም። እንደዛማ ቢሆን ሀብታም ሀገሮች ራስን ማጥፋት ለዓለም አያስተምሩም ነበር። ታውቃላችሁ፣ ራስን ማጥፋትና ጭንቀት፣ እስኪ በጣም ቀላል ጥያቄ ልጠይቃችሁ። ጭንቀት የሀብታም ችግር ነው ወይስ የድሃ? እርግጠኛ ናችሁ? አይ ግድ የለም። ድሃ በስንቱ ተበድሎ ብላችሁ ነው አይደለም?
ለዳር ልታችሁ እስኪ እውነቱን ንገሩ። ጭንቀት የሀብታም ነው የድሃ? እሺ በምሳሌ ልግለጠው። አይበለውና አሁን ይህች ሐዋሳ ከተማ ግርግር ቢነሳባት አዲስ አበባ ልበል እንዴ? ደስ አላላችሁ? እሺ ሐዋሳ ከተማ እንደው ዝም ብሎ እንደው በጣም እንደ ብትበጠበጥ በጣም የሚጨነቀው ድሃ ወይስ ሀብታሙ? እንዴ የኔ ቢጤ የሆነ ኩርቱ ፌስታል ብሎ እሱን ጠቅልሎ ቢሮጥ ምን ችግር የለበትም። ምን አገባው? ህንፃ ያለህ ግን ወይኔ ሊወርሱት ነው ሊያፈርሱት ነው። እውነት ይሄ ነገር ዓለም አቀፍ ነው። የሚገርማችሁ በሽታው የኔ ቢጤ 2 ሱፍ 3 ሱፍ የለኝም ብሎ አይጨነቅም። አመት እስከ አመት እንደ ቆዳ ከአካሉ ተጣብቆ የሚኖር ልብስ ደህና ይበቃዋል፣ ችግር የለበትም። ቤት የለኝም ብሎ በቃ ዝም ብሎ ማረፊያ መንገድ ካገኘ ይበቃዋል። ዝም ብሎ ደስተኛ ይሆናል። ይገርማቸዋል። ችግሩ ዓለም አቀፍ ነው። እንደ ጉንፋን ከሀብታሞች ወደ ድሆች የተጋባ ጭንቀት የሚባል በሽታ ነው። ልክ እንደ ጉንፋን በሉት፣ ከሀብታም ወደ ድሃ ተጋብቶ ነው። እኔ በጣም የሚገርሙኝ ብዙ ጊዜ በጣም የሚያስደንቁኝ ስካንዲኔቪያን የሚባሉ ሀገሮች ላይ ያሉት እና ኖርዌይ ምናምን ያሉት ሀገሮች ታውቃላችሁ፣ በምቾት የዓለም አንደኛ ናቸው ይባላል። በጣም ነው የሚገርመኝ እና ሁል ጊዜ እናገረዋለሁ። የዓለም በቅንጦት አንደኛ ናቸው ይባላሉ። በምን አልኳችሁ? የዓለም አንደኛ ናቸው። አንደኛ በዓለም አንደኛ ቅንጦት ድሎት አላቸው ተብለው ይታሰባሉ። እና የሆነ ጥናት እያየው ቆይቷል ጊዜው። ከዚያስ ራሳቸውን በማጥፋትም አንደኛ ናቸው ይላሉ። አሁን የኛ ኢትዮጵያዊው የሚገርማችሁ ራሱን የሚያጠፋው ይሄ በቃ ዳሎን ነው ማለት ነው ብሎ ይበላል። ይሄ ነገር አቅጅ አልተሳካልኝ ማለት ነው። እነዚያ ደግሞ አምላካቸውን አተውት ነው የሚጨነቁት። ምናቸውን አተውት አልኳችሁ? አብዛኞቹ ሃይማኖት የላቸው። ሀብታም ሲሆኑ ሃይማኖት አልባ ሆኑ። በጣም ሀብታሞች ሲሆኑ ምን አይነት ሆኑ አልኳችሁ? ሃይማኖት የሌላቸው፣ እግዚአብሔር ፈጥሯቸው እግዚአብሔርን የካዱ ሆኑ። ደስታ ከየት ይምጣ? ክርስቲያኖች ደስታችን ፍጹም የሚሆነው ምናልባት አሁን ድሃ ሆነን ይህንን መናገር ላይገባን ይችል ይሆናል እኛ ራሱ። ግን መጽሐፍ ቅዱስ ሳንጠቅስ በዓይናችን የምናየው እውነት ቢኖር ይሄ ነው። ብዙ ሀብት፣ ብዙ ጥሪት ያላቸው ሰዎች እግዚአብሔር ስለሌላቸው ፍጹም ደስታ አልመጣም። ስለዚህ የዓለም ቁጥር አንድ ራሳቸውን አጥፊ ሰዎች ይሆናሉ። የተወደዳችሁ ክርስቲያኖች ደስታችን ፍጹም እንዲሆን መጀመሪያ የሚያስፈልገን የደስታ ምንጭ ሆነው መድኃኔዓለም ነው። ደስታችሁ ፍጹም እንዲሆን ለምኑ አለ። ያ ዮሐንስንም አያችሁት። ወደ ክርስቶስ ከመጣ በኋላ የኖረው በምድረ በዳ ነው። ቤት የለውም፣ እናት አባት የለውም። ደስታው ግን ፍጹም የሆነለት ማንን ሲያገኝ ነው አልኳችሁ? አቤት ወደ እግዚአብሔር ሲቀርብ ነቢዩ ደቀ መዛሙርቱን ሰብስቦ መድኃኔዓለምን ሲያገኘው ይሄ ደስታ የተፈጸማል፣ ፍጹም ደስታ አገኘው አለ። ክርስቶስ አምላካችን ደግሞ ምን አለ? ደስታችሁ ፍጹም እንዲሆን ለምኑ አለ። ደስታንም ለምኑ እንጂ፣ የኃጢአትን ይቅርታ ለምኑ እንጂ፣ የበደልን ስርየት ለምኑ እንጂ፣ አርፎ መኖር ለኛ ይሆን ዘንድ ለምኑ እንጂ። ይሄ ካልሆነማ ደስታችንን ሚቀማን ብዙ ነው፣ ሚነጥቀን ብዙ ነው። ማይነጠቅ ደስታ አለው መድኃኔዓለም። ምንም አይል ደስታ አልኳችሁ? በምን ሊነጠቅ የማይችል ደስታ አለው መድኃኔዓለም። በምንም የማይወሰድ ደስታ። እስኪ ልንገራችሁ እና አንድ ጥቅስ ቀጣይ አንድ ጥቅስ ነግሬያችሁ ሁለት ነገር ተናግሬ ልቋጫው። ሁለት ጥቅስ ብቻ ሌላ የለኝም። የመጀመሪያው የሐዋርያት ሥራ ምዕራፍ 5 ላይ የጌታችን የኢየሱስ ክርስቶስ ደቀ መዛሙርት ናቸው ብለው አይሁድ ሐዋርያትን ደበደቧቸው። ሐዋርያትን ምን አሏቸው አልኳችሁ? በጣም አሰቃዩአቸው፣ በጣም አንገላቷቸው። ለነሱ የሚቆራይ ብቻቸውን መስለው ሲታዩ አይሁድ ሲደበደቧቸው እና ገርፈው ሲያስወጣቸው እንዲህ ይላል ቃሉ የሐዋርያት ሥራ ምዕራፍ 5 ላይ ወወጡ እምአውድ እንዘ ይትፌስሑ። ሰዓት ቢወስድም ይሄ ቃል ይገባኛል። እስኪ አብራችሁ በሉ። ወወጡ በሉ እስኪ። እምአውድ በሉ እንጂ ወወጡ በሉ እስኪ። እምአውድ እንዘ ይትፌስሑ
እስመ ከፈሎሙ ጸጋ መንፈስ ቅዱስ የመንፈስ ቅዱስን ክብር አግኝተዋልና ከአደባባይ እየተደሰቱ ወጡ ማለት ነው። አያችሁት? ሰው የላቸውም የተባሉ እግዚአብሔር ግን ሰው የሆነላቸው፣ የሚፈርድ ዳኛ የሌላቸው እግዚአብሔር ግን የሚፈርድላቸው፣ የተደበደቡ የቆሰሉ የደሙ ሐዋርያት እያለቀሱ ወጡ አይልም። በክርስቶስ በክርስትናቸው ምክንያት የመጣባቸውን ይሄንን መከራ ተቀብለው እየተደሰቱ ወጡ። ክርስቲያኖች የሚያስለቅስ ሐዘን ውስጥ ሆናችሁ ደስታ ከፈለጋችሁ፣ የሚያሰቅቅ ዓለም ውስጥ ሆናችሁ ሰማያዊ ደስታን ከፈለጋችሁ ዮሐንስ ደስታ የተፈጸመ ያለለትን ጌታ ቅረቡ፣ ወደሱ ቅረቡ እሱም ያበራላችኋል ተብሏል። የጨለመውን የሚያበራ አምላክ አለን፣ ወደሱ እንቅረብ። ይሄ መጨረሻው ቃሌ ነው። ሌላው አንዳንድ እዚያ አዲስ አበባ አንድ ጉባኤ ላይ የተጠየቁትን ጥያቄ ነግሬያችሁ ትምህርትን ቋጫ። ጥቅስም የለኝም ምንም የለኝም። አዲስ አበባ በአጋጣሚ ቅርብ ጊዜ ነው አንድ ጉባኤ ላይ እንዲህ የሚል ጥያቄ ተጠየቁ። የእነንትና መዝሙር ብንሰማ ምን ችግር አለው አሉ። ምን አልኳችሁ? ያው ይገባችኋል አይደል? ታውቁት የለም እንዴ? እንትና ታውቋት የለም ማናት እንዳላችሁ እና ምን ችግር አለው? ኦርቶዶክስ ላይ ያሉ አይደል የዘመሩት እንዴ? በቃ በጌታ ከሆኑ በኋላ ቢሄዱስ ምን ችግር አለው አይነት ነገር። ለዚያ የተናገርኩትን ተናግሬ ትምህርቱን እቋጫለሁ። እናንተ የሚያምር ሬስቶራንት ውስጥ ገብታችሁ መጀመሪያ ጥያቄውን ለእናንተም ላድርግ። እኔ የምላችሁ እንደው እንትናን ብሰማው እንደው ደስ ይላል እኮ ባረም እንትናን ሲዘምር ብሰማው ሲሰብክ ብሰማ ምን ችግር አለው የሚል ሰው አሁን ድረስ አለ። ገጥሟቸው አቁም። በየሬስቶራንቱ የስልክ መጥሪያ የሚያደርጓቸው፣ በየሬስቶራንቱ የሚከፍቷቸው፣ በየቤታቸው ጧት ጧት እንደዛ የሚያደርጉ ሰዎች አሉ። አረ ይሄ እኮ እንደዚህ ሆኗል እንደዚህ ሆኗል እኮ ስንላቸው እንዴ ምን ችግር አለው የሚሉ አሉ። ድሮ እኮ እንደዚህ ሆኖ ነው እንዴ ምን ችግር አለው የሚሉ ማለት ነው። እስኪ ልጠይቃችሁ፣ አሁን እኛም ጋር እንዲህ አይነት ነገር ሐሳቡ ትክክል ከመሰለን የሚያምር ቤት ውስጥ ገብታችሁ ሬስቶራንት በጣም ሙያ ያለው ሼፍ የሰራው ምግብ የሚያምር የሚጣፍጥ ምግብ የሚያምር ንጹህ ምግብ በቆሸሸ ትሪ ቢመጣ ትበሉታላችሁ? ለምን አትበሉት? እና ምግቡ ቆሻሻ መቼ ሆነ? ትሪው እንጂ የቆሸሸ ምግቡ መች ቆሸሸ? ለምን አትበሉት? ምን አላችሁ? አቤት በቃ ይሄም ተነካክቷል። ሰው እኩል ከሰይጣንም ከጋኔንም ጋር እንዴት ሊነካካ ይችላል? ወይ ከጋኔን ጋር ነው ወይ ከመላክ ጋር ነው። እንዴት ሊሆን ይችላል? ወይ ተነካክቷል። በቃ ይሄ ነው። ቫይረስ፣ ባክቴሪያ፣ ጀርም ነክቶታል። ንጹህ አይደለም ይሄ ሰው። ሶስቱም አንድ ላይ ፈንገስ ሁሉ አለ። እንዲያውም በጣም የሚያምር የታከመ የላስቲክ ውሃ መጠጣት ፈልጋችሁ በጣም ንጹህ ውሃ የታከመ የሚባል በጣም ጥራቱን የጠበቀ ውሃ የሚባል እንዲህ ተንቆርቆሮ ተቀዳ ንጹህ ውሃ ባልታጠበ ብርጭቆ ቢቀርብ ውሃው ትጠጡታላችሁ? አትጠጡት? ምን ችግር አለው? ውሃው ንጹህ አይደል እንዴ? አቤት ምን አላችሁ? እና በቆሸሸ ብርጭቆ ንጹህ ውሃ ምን ይሰራል እንዴ? እንትና እኮ ቃሉን እኮ ነው የሚሰብከው። በስመ አብ ቃሉን ሲናገር እኔማ ልቤን እስካሁን ይነካኛል እንዴ። ቃሉ ንጹህ ነው ሊሆን ይችላል፣ ግን ቃሉ እንደ ምግብ ውሰዱት፣ ቃሉ እንደ ውሃ ውሰዱት። በቆሸሸ ብርጭቆ ውስጥ ንጹህ ውሃ የለም። በቆሸሸ ትሪ ውስጥ ንጹህ ምግብ የለም። ውሃው የሚያስፈልገን ከንጹህ ብርጭቆ ጋር ነው። ንጹህ ውሃ የሚያስፈልገን ከንጹህ ምን ጋራ ነው? አቤት ንጹህ ውሃ የሚያስፈልገን ከንጹህ ንገሩኛ። ንጹህ ምግብ የሚያስፈልገን ከንጹህ ምን ጋር ነው? አቤት ንጹህን ምግብ በቆሻሻ ሳህን ካልበላ ንጹህን የወንጌል ቃል ንጹህ ያልሆነ ሰው ጋር ሰምቼ
ሰበካለሁ? አይሆንም። አንድ ወቅት ዝንብና ንብ ይነጋገራሉ አሉ። እኔ እንዴት እንደተነጋገሩ አላውቅም፣ ብቻ ተነጋገሩ አሉ። ዝንብና ንብ ምንና ምን አልኳችሁ? እና ዝንብን አጠያቂዋ እኔም ልሽ አለቻት አሉ። እኔና አንቺ በመልክ ተቀራራቢ ነን። እኔ ግን ወደ ሰዎች ሲሄድ ትላለች ዝንብ፣ ወደ ሰዎች ስቀርብ ትልቅ ጭራ ይዘው ያባረሩኛል። ስቀርባቸው ወይ በእጃቸው እንዲህ ይሉኛል። እቺ ስትሄጂ ምናልባት ቢፈሩሽ እንጂ አይጠሉሽም። እና ተመሳሳይ ፍጥረቶች ሆነን አንቺ ተወደሽ እኔ የምጠላው ለምንድን ነው አለቻት። ማንም ዝንብ ንብን እንዲህ አለች፣ አንቺ ተወደሽ እኔ የምጠላው ለምንድን ነው አለች። ንብ ብዙ ማብራሪያ አልፈለገችም። የኔ እህት ውሎሽ ከየት ነው አለቻት። አፈር ላፈር እየዞረችና አበባው ጋር እንድትወደድ ፈልጋ ነው። ቆሻሻ ስትቃርም እየዋለች ከአበባ ንግስቶች ጋር መከበር ፈልጋ ነው። አይሆንም። ውሎ ወይ ንብ ያረጋል ወይ ዝንብ ያረጋል። ዝንብም ንብም ልሆን አትበሉ። እዚህ ውስጥ አቧራ እየቀሰምክ ቆሻሻ ላይ እየዋለ እዚያ ደግሞ አበባ ቀስማለሁ አይሆንም። በአንድ ራስ ሁለት ምላስ የለም። በአንድ ራስ አንድ ምላስ ነው ያለው። በአንዲት ቤተክርስቲያን አንድ ሃይማኖት፣ አንድ ጌታ አለ፣ አንድ መንፈስ አለ፣ አንድ ልጅነት አለ። ፍጹም የሆነችዋን ቤተክርስቲያን ጥለን ሌላ ደስታ አንቃርምም። ደስታችን በዚህ አለ፣ ክብራችን በዚህ አለ። እንዲያውም ነቢዩ ዳዊት ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ነሐውር፣ ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ምን አለኝ? ደስታ ያለባት ቤተክርስቲያን ይህች ናት። ሌላ ምን ደስታ